ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በጣና ሐይቅ ላይ ላለፉት 50 ዓመታት ለነዋሪው ትልቅ ውለታን ያኖረችውን የጣናነሽ ጀልባን ታሪኳን ባጭሩ እናወሳለን። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። የጣና አድባር የ50 ዓመታት ውለታ። ላለፉት 50 ዓመታት በጣና ሐይቅ ላይ በርካታ ህዝቦችን ያገለገለችው የጣናነሽ ጀልባ እድሜዋንና አበርክቷን የተመለከቱት ነዋሪዎች የጣና አድባር እያሉ ይጠሯታል። የጣናነሽ በ1957 ዓመተ ምህረት በጀርመን እንደተሰራች በ1960 ዓመተ ምህረት ወደ ሀገር ውስጥ እንደገባችና በኢትዮጵያ እንደተገጣጠመች የታሪክ ድርሳናት ይገልጻሉ። በግዝፈቷ ምክንያት ከውሃ ግፊት ጋር ባለመመጣጠኗ ለተወሰነ ጊዜ አርባ ምንጭ ብትቆይም በ1970 ዓመተ ምህረት የተወሰኑ ክፍሎቿ ተነቃቅለው ከተወሰዱ በኋላ በጣና ሐይቅ ጎርጎራ ወደብ በነበረው ግዙፍ ወርክሾፕ ውስጥ ተገጣጥማ አገልግሎት መስጠት ጀመረች። በዚህ ተግባር ላይ ጀልባዋን የሚዘውሩ በርካታ የውጭ ሀገራት ካፒቴኖች ነበሩ። የጣናነሽ 100 ቶን ወይም 9718 ኪሎ ግራም የምትመዝን በመሆኗ የጣና ሐይቅ ወጀብና ነፋስ በቀላሉ አያንቀሳቅሳትም። በጣና ሐይቅ ላይ ካሉት ጀልባዎች ግዙፍ የሆነችው የጣናነሽ 27 ሜትር ስፋትና 8 ሜትር ቁመት አላት። በጠቅላላ 400 ተሳፋሪዎችና 800 ኩንታል ዕቃዎችን የመጫን አቅም ያላት፣ ዕቃዎችን ካልጫነች ደግሞ እስከ 1000 ተሳፋሪዎች ድረስ የመጫን ብቃትን ተላብሳለች። የጣናነሽ ጀልባ ባለ 2 ፎቅ ያላት በመሆኗ በጉዞው ላይ መዝናናት ያማረው መንገደኛ ያለምንም ተጨማሪ ክፍያ መጓጓዝና መጎብኘት የሚችልበት ክፍል አላት። በውስጧም 2 መጸዳጃ ቤቶችና የሰራተኞች ማደሪያ መኝታ ክፍሎችን አሰናድታ ይዛለች። በመሾፈሪያ ክፍሏ ውስጥ 2 መሪ ያላት ሲሆን 3 ሰዎችን አደላድላ የምታስቀምጥበት ቦታን ይዛለች። ይህች ታሪካዊ ጀልባ ገመድ አልባ ስልክና የጂፒኤስ መሳሪያ ተገጥሞላታል። በተጨማሪም ለመንገደኞች የሻይ ቡና መስተንግዶ የምትሰጥበት አነስተኛ ካፌም ይገኛል። የጣናነሽ ጀልባ በትልቁ የጣና ሐይቅ ላይ ላለፉት 50 ዓመታት ውሃውን እየሰነጠቀች ሞገድና ወጀቡን ወግድልኝ እያለች ተመላልሳበታለች። ከባህር ዳር ተነስታ ደቅ፣ ቆንዝላ፣ ደልጊ፣ እሰይ ደብር፣ ዘጌና ጎርጎራ ወደሚባሉት መዳረሻዎች እየተጓዘች በርካታ መንገደኞችን አመላልሳለች። እልፍ ሰዎች ከናፈቁት ወዳጅ መድረስ ካለሙት ቦታ አድርሳለች። የበርካታ መንገደኞች ዕቃዎችን ሸክፋ የልብ አድርሳለች። በእነዚህ ጉዞዎቿ በአጠቃላይ በጣና ሐይቅ ዙሪያ የሚገኙ 7 ወደቦችን ታደርሳለች። የጣናነሽ ዘወትር ሌሊት ላይ መነሻዋን ከባህር ዳር ወደብ አድርጋ ወደ ዘጌ ታቀናለች። በታሪካዊቷ ዘጌ ከተማ ስትደርስ መንገደኛውንና ዕቃዎችን ታወርዳለች። ጉዞዋን በመቀጠልም መዳረሻዋን ወደ ደቅ ደሴት ታደርጋለች። በዚህ ደሴት ላይ መንገደኞቿ ብቻም ሳይሆን ጣናነሽ ራሷም እረፍት ካደረገች በኋላ ምሽቱን አዳሯን ቁንዝላ ላይ ታደርጋለች። ሌሊቱ ሲነጋ ወፎቹን መንጫጫ ሲጀምሩ የጣናነሽ ከቁንዝላ ተነስታ 2 መዳረሻዎችን ካለፈች በኋላ በመጨረሻ ከጎርጎራ ወደብ ተነስታ ወደ ውቢቷ ባህር ዳር ቤቷ ትመለሳለች። የጣናነሽ ጀልባ ረጅሙ የጉዞ መዳረሻዋ በበርበሬ ምርት በምትታወቀው ደልጊ ሲሆን እዚህ ለመድረስ ግማሽ ቀን ይፈጅባታል። እነዚህን ሁሉ መዳረሻዎች እያቆራረጠች በሐይቁ ላይ የምትገማሸረው ጣናነሽ ልጆቿን ባሰቡበት በሰላም አድርሳ በደልጊ ላይ የማረፊያ መልህቋን ትጠላለች። በነገራችን ላይ የጣናነሽ የመጀመሪያው ኢትዮጵያዊ ካፒቴን ስራው አስፋው ይባላል። ከእርሱ በፊት ጣናነሽ በውጭ ዜጎች ትዘወር ነበር። ከጥቂት ዓመታት በፊት የጣናነሽ 5ኛው ካፒቴን የሆኑት ኢትዮጵያዊው ካፒቴን ስጦታው አላምረው ስለ ጣናነሽ ጀልባ ሲጠየቁ እንዲህ ያስረዳሉ። የጣናነሽ ጀልባ በ50 ዓመታት አገልግሎቷ እምብዛም የከፋ አደጋ ደርሶባት አታውቅም። በ1994 እና 95 ዓመተ ምህረት የጣና ሐይቅ የውሃ መጠኑ በከፍተኛ ሁኔታ ቀንሶ የነበረ በመሆኑ
የሞተር ተርባይኗ በተደጋጋሚ አደጋ ደርሶበት እንደነበርና በብዙ ወጪ ጥገና እንደተደረገለት ያስታውሳሉ። በባህር ዳር ሕዝቦች ዘንድ ከልብ የምትወደደውና የጉዞ እስትንፋስ የሆነችው የጣናነሽ እንደ ታላቅ ቅርስ ትታያለች። በጀርመን ሀገር የተሰራችው አካላቷ ተቆራርጠው ጣና የመጣችው በጎርጎራ የተገጣጠመችው በኢትዮጵያ ታሪክ ለ50 ዓመታት ሕዝቧን ያገለገለችው የጣናነሽ ጀልባ ሰው ብትሆን ኑሮ ስንት ውዳሴ ምስጋናና ክብር ይጎርፍላት ነበር። የዛሬውን ታሪካዊቷን የጣናነሽ ጀልባን የዘከርንበት ዝግጅታችንን በዚሁ አበቃን። በቀጣይ በየዕለቱ በተለያዩ ርዕሰ ጉዳዮች ላይ የሚያጠነጥኑ መሰናዶዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። ዝግጅቶቻችንም ከተመቻችሁ ላይክ እንዲሁም ሼር፣ ኮሜንት በማድረግ አብራችሁን እንድትሆኑ በአክብሮት እንጠይቃችኋለን። የዛሬውን በዚህ አበቃን።